ሴት ልጅን እርካታ ደረጃ ማድረስ ውስብስብ የሆነ ነገር አይደለም። አብዛኛው ወንዶች ቢሮ ይገቡና ብልቴን አስረዝሚልኝ፣ ቀጥ አድርጊልኝ፣ ክትር ብሎ እንዲቆም አድርጊልኝ፣ ውፍረቱን ጨምሪልኝ፣ ለረጅም ጊዜ እንዲቆይ አድርጊልኝ ይባላል። እነዚህ ነገሮች የወንድ ልጅ እርካታ በጣም የሚወስኑ ነገሮች ናቸው፣ ግን የሴት ልጅን እርካታ የሚወስኑ አይደሉም። 85% የሚሆኑት ሴቶች የብልት መገናኘት አይፈልጉም። እርካታ ደረጃ ለመድረስ በእጅ ብቻ እርካታ ደረጃ ሊደርሱ የሚችሉ ናቸው። ባለቤት 85% ውስጥ ናት ወይስ አይደለችም የሚባለውን ነገር ደግሞ በልምምድ ቀስ ብለህ የምታውቀው ነገር ነው የሚሆነው። ልዩነት ደግሞ ሁለቱም ናቸው እርካታ መድረስ ያለባቸው። ስለዚህ ባለቤትህን በፈለግከው መንገድ እርካታ ደረጃ አድርሰሃል። የአንተ እርካታ ደግሞ የሚወሰነው ብልትህ ግትር ብሎ መቆሙ ላይ እና ሰዓትህን ጠብቀህ መጨረስ ነው። ሳትፈልገው ቀድመህ የምትጨርስ ከሆነ ወይም ከምትፈልገው ሰዓት በላይ በጣም እየቆየ የምትጨርስ ከሆነ ብልትህ ልፍስስ ሆኖ የሚቆም ከሆነ ወይም መሀል ላይ ግንኙነት ከጀመርክ በኋላ መልሶ የሚልበሰበስ ከሆነ በተለይ ደግሞ ጠዋት ምንም አይነት የመቆም ምልክት ከሌለበት የቶሎ መጨረስ፣ የዘግይቶ መጨረስ፣ የብልት አለመቆም ችግር ሊኖርብህ ይችላል። እነዚህ ነገሮች ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታከም ትችላለህ። አንድ እንቅስቃሴ ያለች በቶሎ መጨረስ የምትቸገሩ ሰዎች መስራት የምትችሉት ኪግልስ ኤክሰርሳይዝ እንለዋለን። የሚሰራው ሽንታችሁን እየሸናችሁ ያለ መሀል ላይ ስታቋርጡ የምታደርጓት እንቅስቃሴ ያለች ያቺን ነው ጡንቻ ማኮማተር ማለት ነው። ያንን በምታደርጉበት ጊዜ እዛ አካባቢ ያሉ ጡንቻዎች እንዲጠነክሩ ያደርጋል። ይህንን እንቅስቃሴ ከዛ ከ3 እስከ 5 ሰከንድ እየያዛችሁ ከዛ በኋላ መልሳችሁ ለ3 እስከ 5 ሰከንድ እያረፋችሁ መልሳችሁ ከ3 እስከ 5 ሰከንድ እየያዛችሁ ነው የምትሰሩት። ይህንን በማድረግ በዛ አካባቢ ያሉ ጡንቻዎችን ታጠነክሯቸዋላችሁ። ይህንን ግን ሁሉም ሰው መስራት አይችልም። ለአንዳንድ ሰዎች ችግሩን ሊያባብሰው ይችላል። ምክንያቱም የአንዳንዶቹ ቶሎ መጨረስ ደግሞ የሚመጣው እዛ አካባቢ ያሉ ጡንቻዎች ኦልሬዲ በጣም ስለተኮማተሩ ሊሆን ስለሚችል ማለት ነው። ያንን የምታውቁበት መንገድ ደግሞ እንዴት ነው? ሽንት በምትሸኑ ሰዓት ሽንታችሁ ቶሎ የማይወጣ አይነት ከሆነ፣ የሚያስቸግር ከሆነ፣ መንጠባጠብ አይነት ነገር ካለው እንዲሁም ደግሞ አጣድፏችሁ ሄዳችሁ ከዛ ግን አሁንም የማይወጣ ከሆነ፣ አየር ለማስወጣት የምትቸገሩ፣ እዛ አካባቢ ድርቀት አይነት ነገሮች የሚያስቸግሯችሁ ሰዎች ይህንን እንቅስቃሴ ከሰራችሁ ችግሩን ሊያባብስ ይችላል። ነገር ግን ይህ ችግር የሌለባቸው ሰዎች ደግሞ ያንን እንቅስቃሴ በማድረግ ማስተካከልም ይችላሉ ማለት ነው። ቂጠኝ ሲባል ሰምታችኋል አይደለ? ሲፊሊስ የምንለው ነው። ይህ በትሪፓኖማ ፓሊደም በሚባል ባክቴሪያ የሚከሰት የአባላዘር በሽታ አይነት ነው። ይህ በሽታ 4 ዋና ስቴጆች አሉት። የመጀመሪያው ስቴጅ ላይ ፔንለስ ቻንከር የምንለው ወይም ህመም የሌለው ቁስል ነው የሚኖረው። ሰዎች ሳያስተውሉት ከዛ በኋላ በራሱ ሂል ያደርጋል። በራሱ ጠፋ ማለት ግን ባክቴሪያው ከሰውነታችን ውስጥ ወጥቷል ማለት አይደለም። ሁለተኛው ስቴጅ ደግሞ ባክቴሪያው ወደ ሰውነታችን ከተሰራጨ በኋላ ነው። በዚህ ጊዜ የሚፈጠሩ ምልክቶች ደግሞ የእጃችን መዳፍና እግራችን ላይ ራሽ የምንለው ወይም ይሄ ቀይ ሆኖ ሽፍታ ነገር ይፈጠራል። እንዲሁም ደግሞ ከጉንፋን ጋር የሚመሳሰሉ ምልክቶች ንፍፍት የምንለው ሊምፋዲኖፓቲ በየቦታው ላይ የማበጥ እንዲሁም ደግሞ ቁስል ይኖራል። ያ ቁስል ደግሞ በጣም የሚተላለፍበት ደረጃ ላይ ነው የሚሆነው። ራስን ማዞርና ልባችሁ ቶሎ ቶሎ የሚመታ ከሆነ ይህንን ቪዲዮ እዩት። ከነዚህ ምልክቶች በተጨማሪ ቶሎ ቶሎ የሚደክማችሁ ከሆነ፣ ትንሽ እንቅስቃሴ ያድርጋችሁ ትንፋሽ ማጠር ካላችሁ፣ እጅና እግራችሁ በጣም የሚቀዘቅዝ ከሆነ ወይም ብርድ የሚላችሁ ከሆነ፣ ፊታችሁ የመንጣት አይነት ወይም ከለር የመቀየር አይነት ስሜት ካለው፣ እዚህ ከላይ የጠቀስኩላችሁ ምልክቶች የደም ማነስ መኖሩን የሚያሳዩን ምልክቶች ናቸው። የደም ማነስ ግን በጣም በብዙ ምክንያቶች ስለሆነ የሚመጣው በትክክል ለማከም ምክንያቱን ማወቅ ያስፈልጋል። ስለዚህ ወደ ጤና ተቋም በመሄድ ምርመራ ማድረግና ምክንያቱን ማወቅ ይኖርባችኋል። በሳምንት ከ3 ጊዜ በታች የምትጸዳዱ ከሆነ፣ መጸዳጃ ቤት ከሄዳችሁ በኋላ ደግሞ በጣም የምትቸገሩ ህመም ካለው፣ የሚያስምጥ የሚያስጨንቃችሁ ከሆነ፣ እንዲሁም ደግሞ ጠንካራ የሆነና ደረቅ ሰገራ ከሆነ የሚወጣው፣ ከዚያ ደግሞ ከወጣችሁ በኋላ ሆዳችሁ ስቲል ሙሉ የሆነና ያልጨረሳችሁ አይነት ስሜት የሚሰማችሁ ከሆነ ይህ ቪዲዮ ለእናንተ ነው። እነዚህ የሆድ ድርቀት ምልክቶች ናቸው። አብዛኛው ጊዜ የሚመጡት ደግሞ በቂ ፋይበርን ካለመመገብ፣ ውሃ ካለመጠጣት፣ እንቅስቃሴ ካለማድረግና መጸዳጃ ቤት የመሄድ ፍላጎትን ችላ ከማለት ነው። ስለዚህ እነዚህ ነገሮች የምንቀርፍባቸው መንገዶች ቀላል የሚመስሉ ነገር ግን በጣም ወሳኝ ናቸው። የመጀመሪያ ፋይበር መመገብ ነው። ፋይበር ላይ ሌላ ቪዲዮ ሰርች የላችኋለሁ፣ እሱን ሄዳችሁ ቼክ አድርጉት። ሁለተኛው ደግሞ በቂ ውሃ መጠጣት ነው። ሌላኛው ደግሞ መጸዳጃ ቤት የመሄድ ፍላጎታችንን ችላ ማለት ነው። ከዚያ ደግሞ እንቅስቃሴ ማድረግ። እነዚህን ሁሉ አድርጋችሁ የማይተው ከሆነ ግን ሌሎች ችግሮች ሊሆኑ ይችላሉ። ከነዛ መካከል ደግሞ የስኳር ህመም ካለ፣ የእንቅርት ችግር ካለ፣ እንዲሁም ከአንጀት ጋር የተያያዙ ደግሞ ሌሎች ክሮኒክ ኢንፍላማቶሪ ኮንዲሽንስ የምንላቸው እንደ IBS የመሳሰሉት ካሉ እነሱ ምክንያቶቹ ሊሆን ይችላሉ። አንዳንድ ጊዜ ደግሞ መድኃኒቶችም እንዲህ ሊያደርጉ ይችላሉ። አይረን ሰፕሊመንቶች እና ኦፒዮይዶች ደግሞ ዋነኞቹ ናቸው። አመጋገባችሁን አስተካክላችሁ እንቅስቃሴ አድርጋችሁ በቂ ውሃ በደንብ ጠጥታችሁ የማይስተካከል ከሆነ ግን በጣም ለአጭር ጊዜ የሚወሰዱ ማለስለሻ መድኃኒቶች
መድኃኒቶች አሉ፣ እነሱን መጠቀም ይቻላል። ታዲያ መቼ ሐኪም ቤት እንሄድ? ከሰገራ ጋር ደም መቀላቀል ካለ፣ ያልታሰበ ክብደት መቀነስ፣ እንዲሁም ደግሞ ከባድ የሆድ ቁርጠትና አየርም የማይወጣ ከሆነ ሆዳችን የሚወጠር አይነት ስሜት ካለው ወደ ሐኪም ቤት መሄድ ጥሩ ነው። የማያቋርጥ የጀርባ ህመም የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ቫይታሚን ዲ በሰውነታችን ውስጥ እንደ ሆርሞንነትም ስለሚያገለግል እጅግ በጣም በርካታ የጤና ጥቅሞች አሉት። ስለዚህ በሰውነታችን ውስጥ የቫይታሚን ዲ እጥረት በሚኖርበት ጊዜ በብዙ መንገዶች ሊገለጥ ይችላል። አንደኛው የማያቋርጥ የጀርባ ህመምና የአጥንት ህመም ነው። ሁለተኛ ደግሞ በቂ እንቅልፍ አግኝተንም ራሱ ስቲል የድካም ስሜት ውስጥ መሆን። ሶስተኛ የፀጉር መርገፍም ሊሆን ይችላል። አራተኛ ደግሞ በእጅና በእግር ላይ ያሉ የጡንቻ መድከምና ህመምም ሊሆን ይችላል። ሌላኛው ደግሞ ሙድ ቼንጅ ወይም የስሜት መለዋወጥና ዲፕሬሽንም የቫይታሚን ዲ እጥረት ምልክቶች ሊሆኑ ይችላሉ። ነገር ግን እነዚህ ምልክቶች በቫይታሚን ዲ እጥረት ብቻ ሳይሆን በሌሎችም ብዙ የጤና ችግሮች ሊመጡ ይችላሉ። የቫይታሚን ዲ እጥረት አለብኝ ከማለታችን በፊት ወደ ሕክምና ተቋም በመሄድ የቫይታሚን ዲ ሌቭላችንን ማስለካት እንችላለን። አለባችሁ ማለት አይደለም። በዚህ ጊዜ የስንፈተ ወሲብ ሲያጋጥማችሁ ችግሩ የቱ ጋር ነው ያለው የሚለው መጀመሪያ ይጣራል። ከደም ስር ጋር ነው ወይ፣ ሆርሞን ላይ ነው ወይ፣ ነርቭ ላይ ነው ወይ፣ ጡንቻ ላይ ነው ወይ የሚለው ከተለየ በኋላ የዛን ጊዜ እንዳስፈላጊነቱ ህክምና ትጀምራላችሁ። ስለዚህ እድሜ ሄዷልና በቃ ብላችሁ ተስፋ ከመቁረጣችሁ በፊት መታችሁ አማክሩ። ጧት ብልት እንዲቆም ትልቁ ዋና አስፈላጊ ነገር እንቅልፍ ነው። በቂ እንቅልፍን እማትተኙ ከሆነ ሌሎች ነገሮች ኖርማል ቢሆኑም እንኳን ጧት ላይ ያንን ነገር ላታዩት ትችላላችሁ። ከዛ ችግር አለብኝ ብላችሁ ልትመጡ ትችላላችሁ። ስለዚህ በቂ እንቅልፍ ቢያንስ ከ6 እስከ 8 ሰዓት ድረስ በየቀኑ መተኛት መቻላችሁን ማረጋገጥ ይኖርባችኋል። የብልት ንቅሳት አብዛኛውን ጊዜ ሰዎች የስንፈተ ወሲብ በሚያጋጥማቸው ጊዜ ብዙ ነገሮችን ይሞክራሉ። ከነዛ ውስጥ አደገኛ የሆነው የብልት ላይ ንቅሳት ነው። ይህን በምታደርጉ ጊዜ ደም ስርና ነርቭ ይጎዳል። ስካር ወይም ጠባሳ የምንለውን ነገር ይፈጥራል። በተጨማሪ ደግሞ ኢንፌክሽኖችን ማስከትሎ ሊያመጣ ይችላል። እንዲሁም ደግሞ ከስር ያለውን ዋና መሰረታዊ ነገር አድረስም ስለማያደርግ ነገርየውን መፍትሄ ከመስጠት ይልቅ የባሰ ያባብሳል ማለት ነው። ስለዚህ ከእንደዚህ አይነት አደገኛ ድርጊቶች ተቆጠቡ። በሳይንስ የተረጋገጡ የሕክምና አማራጮች ስላሉ እነሱን መውሰድ ይኖርባቸዋል። ስፕሬይን ለቶሎ መጨረስ በምትጠቀሙ ጊዜ ማወቅ ያለባችሁ 2 ዋና ነገሮች አሉ። አንደኛው ወደ ሴቷ ብልት የመተላለፍና የሴቷን ብልት የማደንዘዝ ባህሪ ስለሚኖረው ሴቷ ኢንጆይ እንዳታደርግ ያደርጋል። ስለዚህ ይህንን ለመከላከል ኮንዶም መጠቀም ትችላላችሁ። ሁለተኛ ደግሞ ስፕሬይ የሚጠቀሙ ሰዎች ቶሎ መጨረስ ችግሩ የመጣው በብልት ጫፍ ኦቨር ሴንሲቲቪቲ ነው። ስለ ኳስ አስባለሁ ቶሎ ላለመጨረስ ስል እንደዚህ አይነት ነገሮች ስለሌላ ነገር ማሰብ፣ ስለ ስራ ማሰብ፣ ቀን ስለተፈጠረ ነገር ማሰብ ወይም ባጭሩ ራሳችንን ዲስትራክት ማድረግ ቶሎ ላለመጨረስ የሚመከር ነገር ነው ወይ? አይደለም። ምክንያቱም ደግሞ አንደኛ ኮንፊደንሳችሁን የበለጠ እንድታጡ ነው የሚያደርጋችሁ። ሁለተኛ የብልት መልፈስፈስን ሊያስከትል ይችላል። ሶስተኛ ደግሞ መቆጣጠርን እንዳትለማመዱ ያደርጋችኋል። በተጨማሪ ደግሞ ግንኙነትንም እንዳታጣጥሙ ነው የሚያደርጋችሁ። ስለዚህ እንደዚህ አይነት ነገሮች የሚመከሩ አይደሉም። አጀማመሬ ጥሩ ነው፣ ነገር ግን ቶሎ ይልፈሰፈሳል። እንዲህ አይነት ነገሮችን ከብልት አለመቆም ችግሮች ውስጥ እንከተዋለን። አካላዊም ስነ ልቦናዊም ሊሆን ይችላል። ይህንን የምንለይበት ትልቁ ነገር ግን ጠዋት ላይ የብልት መቆም አለ ወይ ነው። ጠዋት ያ ነገር ካለ ከስነ ልቦና ጋር የተያያዘ ሊሆን ይችላል። ጠዋትም የብልት አለመቆሙ ካለ ግን አካላዊ የመሆን እድሉ ከፍተኛ ነው። ነገር ግን ቀስ እያለ እየባሰ የሚመጣ ከሆነና ምንም አይነት ከመጨናነቅ ጋር ከመፍራት ጋር የማያያዝ ነገር ከሆነ ስቲል እሱም አካላዊ ሊሆን ስለሚችል መታየት ይኖርበታል። ሽንኩርትን እጠቀማለሁ፣ ሳይድ ኢፌክት አለው ወይ? ሽንኩርትንና ግንኙነትን ምንድን ነው የሚያገናኛቸው? እንስሳት ላይ የተሰሩ ጥናቶች እንደሚያሳዩት ከሆነ ሽንኩርት የቴስቶስትሮን መጠንን የመጨመር ነገር አሳይቷል። ነገር ግን ይህ ጥናት የተሰራው እንስሳቶች ላይ ነው። በተጨማሪም ደግሞ ለመድኃኒት መተኪያ ሳይሆን ወይም ደግሞ ለስንፈተ ወሲቦች እንደ ሕክምና ሳይሆን የሚቀርበው ሽንኩርትን በጁስ መልክ ወይም ደግሞ በጥሬ በምትጠቀሙበት ጊዜ ቴስቶስትሮንን ቡስት የማድረግ አቅም እንዳለው በተወሰነ መልኩ ታይቷል ማለት ነው። ሳይድ ኢፌክት ካልን ደግሞ በጣም አብዝታችሁ የምትጠቀሙት ከሆነ ጨጓራን የማስቆጣት አይነት ነገር ሊኖረው ይችላል። መጥፎ የአፍ ጠረንን ሊያመጣ ይችላል። ደግሞ ከሌሎች መድኃኒቶች ጋርም ሊጋጭ ይችላል። ሴት ልጅ ለግንኙነት ዝግጁ መሆኗን እንዴት ነው የምናውቀው ካላችሁ ማየት የምትችሏቸው የተወሰኑ ነገሮች አሉ። የመጀመሪያው ብልት አካባቢ እርጥበት በደንብ ይኖራል። ሁለተኛ ደግሞ ወደዛ የሚሄደው የደም ዝውውርም ስለሚጨምር እዛ አካባቢ የመወጣጠር አይነት ነገሮች ይኖራሉ። ሶስተኛ ደግሞ የልብ ምቷ መጨመር፣ አተነፋፈሷ መጨመር አይነት ነገሮች ይኖራሉ። በተጨማሪም ደግሞ ሰውነቷ ሞቅ ማለት ነገር ይኖራል። እነዚህ ነገሮች አሉ ማለት አይምሮዋም ግን ሁል ጊዜ ዝግጁ ነው ማለት ላይሆን ይችላል። የሉም ማለትም ደግሞ ለግንኙነት ዝግጁም አይደለችም ማለትም ላይሆን ይችላል። ነገር ግን እነዚህ አካላዊ የሆኑ የሚታዩ ለውጦች ናቸው ማለት ነው። ሌላ ሴት ጋር ሲሄድ ምንም ችግር የለብኝም፣ ነገር ግን ሚስቴ ጋር ሲሆን እቸገራለሁ እና አክሚኝ። እንዲህ አይነት ነገሮች ከአካላዊ የብልት አለመቆም ችግር ጋር ከመያያዝ ይልቅ
ከስነ ልቦና ጋርና እንዲሁም ደግሞ ትዳር ውስጥ ካለው ችግር ጋር የመያያዝ እድላቸው ከፍተኛ ነው። ስለዚህ እንደዚህ አይነት ችግርን የምታዩ ከሆነ ትዳር ውስጥ ያለ ችግር አለ ወይ? ከሚስታችሁ ጋር ያለው ነገር እንዴት ነው? ከዚህ በፊት እንደዛ አይነት ነገር ከሷ ጋር ተፈጥሮ ከሆነ አሁንም ከሷ ጋር ግንኙነት ለማድረግ በምትመጣበት ጊዜ ድጋሚ ሊፈጠር ይችላል የሚለውን ፍራቻ እንደ አይነት ተጽዕኖ ሊያሳድር ይችላል። ከዚህ በፊት የተፈጠረ ሌላ ነገር ከነበረና ሚስትህ ያለች ነገር ካለ ያንን አይምሮ ስለሚያስታውስ ከሷ ጋር ሲሆን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ጧጧት የሚቆም ከሆነና ችግሩ ከባለቤት ጋር ብቻ ከሆነ የሚፈጠረው ከሷ ጋር ያሉትን ነገሮች መፍታቱ ይቀድማል ማለት ነው። ከሚስቴ ቀድሜ ነው የምጨርሰውና ቶሎ መጨረስ ችግር አለብኝ። ይህንን እንደ ክራይቴሪያ አናየውም። ምክንያቱም ደግሞ የምንጠቀመው እኛ ልክ የሴቷ ብልት ውስጥ ከገባ በኋላ ምን ያክል ደቂቃ ይቆያል ነው። ያንን ደግሞ የረጅም ጊዜ ወይም የእድሜ ልክ የምንለው ከሆነ ከ1 ደቂቃ በታች ሲሆን ከጊዜ በኋላ የመጣ ደግሞ ከሆነ ከ3 ደቂቃ በታች ከሆነ ነው እንጂ ከ5 ደቂቃ እና ከዛ በላይ እየጨረሳችሁ ከሴቷ ብቻ ስለቀደማችሁ እንደ ቶሎ መጨረስ አናየውም ማለት ነው። ሚስቴ ዝም ብላ ተኝታ ነው የምታየኝ፣ እኔ ብቻ ነው ሁሉንም ስራ የምሰራው የሚሉ ብዙ ወንዶች አሉ። ስለዚህ ይሄ ቪዲዮ ለሴቶች ነው። እናንተም ተሳተፉ። ምክንያቱም ግንኙነት ወንድ ብቻ ኢንጆይ የሚያደርገው ነገር ሳይሆን ሴቷም የምትደሰትበት የምትረካበት ነገር መሆን መቻል አለበት። ስለዚህ የምትፈልጉትን ነገር ተናገሩ፣ ያልተመቻችሁ ነገር ተናገሩ። እንዲሁም ደግሞ ባሎቻችሁንም ማበረታታት አትርሱ። ከነዚህ ጥያቄዎች ውስጥ 2 እና ከዛ በላይ አዎ የሚል መልስ ከሰጣችሁ ለብልት አለመቆም ችግር የመጋለጥ እድላችሁ ከፍተኛ ነው የሚሆነው። የደም ግፊታችሁ ከፍ ያለ ከሆነ፣ የስኳር መጠናችሁን ከልክ በላይ ከሆነ፣ ከመጠን ያለፈ ውፍረት ካለ፣ እንቅስቃሴ የማታደርጉ ከሆነና የምታጨሱ ከሆነ እነዚህ ነገሮች ለብልት አለመቆም ችግር ያጋልጣችሁ ይችላሉ ማለት ነው።